ማዳት ደህና ሰንብት። በአንድ ቀን ብቻ ተቀብታችሁ ለውጥ የምታዩበት በተለይ ፊታችሁ ለተጎዳ እንደዚህ ብጉር፣ ጠቋቁር ነገሮች በማዳት በፀሐይ ለተጎዳ ይሄንን ግብአት ተጠቀማችሁት በተከታታይ በእርግጠኝነት በሳምንት 2 በሳምንት 3 በእርግጠኝነት ፀጉራ ይቅርታ ፊታችሁ በጣም ነው ለውጥ የሚያመጣው። ሰላም ውዶቼ እንዴት ናቸው? ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ እንግዲህ ዛሬ ላይ እየላችሁ የመጣሁት በእርግጠኝነት እውነት ይህንን ግብአት ልሰራዋል እንትን በመጀመሪያ ላይ ለራሴ ላይ ዝም ብዬ እስኪ ዛሬ ፊት ማስክ ላድርገው ብዬ ተጠቀሚው በጣም ነው የሆነ በፍትልትል እያለ ነው ያወጣልኝ። በተለይ ደግሞ በእንፋሎት ውሃ ሞቅ አድርጋችሁ ማለት ነው በጣም ነው የምትገረሙበት ማለት ነው። ከዛ እንደገና ወደ እናንተ እየላችሁ መጣው ማለት ነው። እዚህ ጋር በመጀመሪያ ደረጃ ሬትና ሙዝ አለኝ። ሙዙን እንግዲህ የምንጠቀመው ልጣጩን ነው። እንዴት እንደምንጠቀም ሌሎችንም ግብአቶች ስለምጠቀም እናንተ እንግዲህ ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው ተከታተሉኝ። ከአሰራሩ እስከ አጠቃቀሙ በእርግጠኝነት እንደኔ ተተጠቀማችሁት ለውጥ ታዩበታላችሁ። ደግሞ ሙዝ ለፊት ጥራት እንዲሁም ደግሞ ለማዳት ለጠቆረ ነገሮች ጠቋቁር ነገሮችን ፊታችን ላይ ያሉ አይናችን ስር ለተሸበሸበ እንዲሁም ደግሞ ጠቋቁር ነገርን ለማንሳት ቶሎ ነው ሙዝን ብንጠቀም ልጣጩን በተለይ ማለት ነው። እንዲሁም ደግሞ ይሄን ራሱ ከትፋችሁ ሙዙን ሙሉ ለሙሉ ማለት ነው ልጣጩን ከተፍ አድርጋችሁ ከሩዝ ጋር ቀቀላችሁ ራሱ አብስላችሁት ፍጭት አድርጋችሁ ሳሰለችሁ ብትጠቀሙት በጣም አሪፍ ነው። እኔ ከዚህ በፊት ራሱ ወደ ታች ሰርቼላችኋለሁ ከሩዝ ጋር ማለት ነው። ብዙ አልታየም እንጂ ቆይቷል ማለት ነው። እና እንደዚህ አድርገን በደንብ አድርጌ ፈቀፍቀዋለሁኝ። ተፈቀፈኩት በኋላ እኔ የተጠቀምኩት እንዳልኳችሁ ተተጠቀምኩ በኋላ ነው ወደ እናንተ እየላችሁ የመጣሁት። በእርግጥ ይህንን እንዳልኳችሁ ውህዴን እንደዚህ ለፀጉር ሰርቼ ከዛ በኋላ ለጥርስ ሰርቼ አንድ ሙዝ ይቅርታ ተረፈኝና ልጣጩ እንደዚህ አድርጌ ሬትም ነበረኝና እንደዚህ ተጠቀምኩ። በጣም ነው ያስገረመኝ ማለት ነው። እና ከዛ ለምን ለቤተሰቦች የሚየላቸው አልመጣም ብዬ ድጋሚ ሰራውላቸው ማለት ነው። ከዛ በኋላ እንደዚህ የፈቀፈቅነውን በደንብ አድርገን እንዳጥዳጥ እናረገውና በደንብ ማለት ነው ያው ስትቀቡት እንዳይላችሁ ማለት ነው። በዚሁ አጋጣሚ እንግዲህ ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ ያድርጋችሁ ተቀላቀሉ። እንዲሁም ነባር ቤተሰቦቼ ተመታቸው አይገን ላይክ አድርጉኝ፣ ሸር አድርጉኝ ለሌሎችም እንዲደርስ። በእውነት ቪዲዮ በጣም የሆነ አለ አይደለ እኔ እንደዚህ ደክሜ ብዙ ነገር ያው ብዙ ድካም አለው ለማለት ያህል ነው። ይቅርታ እንግዲህ ብዙ ዘብዝቤ እንደገና ደልቼ እንደ አዲስ መጣሁ ማለት ነው፣ ወደ መጣሁ ማለት ነው። ይቅርታ እንግዲህ እዚህ ጋር የመጣሁበት ሬት እንደምታውቁት የሬት ፍሬሹ ማለት ነው ፊታችንን ለፀሐይ ለተጎዳ እንዲሁም ደግሞ ጭርት ለሆነባችሁ ለተሰነጣጠቀ የመድፈን ኃይል አለው። ፊታችሁ እንደዚህ ብጎራማ ማዳት በማዳት ለተጠቃ ማዳት በተለይ ማዳት ላይ እንዲሁም ደግሞ በሳት ለጠቆረ ነገር ሬት በጣም በጣም ለብዙ ነገር መድኃኒት ነው በነገራችን ላይ ማለት ነው። እና እኛ ልጆች ሆነን ራሱ እንቅፋት ሲመታን እንዲሁም ደግሞ እግራችንን ብዙ ጊዜ ገጠር ሊሆናችሁ ጫካ ስትሄዱ በተለይ ቆላማ አይነት ቦታ ተሆነ ማለት ነው እንቅፋት እንጨቱ ይቧጭራችኋል ብዙ ነገር ያያ ሲሆን ሬት ነበረ ማለት ዝንብ ራሱ እንትን እንዳይነካን የሆነ ቶሎ እንዲደፈንልን የሬቱን ውሃ ነበረ እንትን የምንለው ይሄ የሚያለቅሰው ነገር አለ አይደለ? እሱን ነበር የምንቀባው ማለት ነው። እና እሱ ቶሎ የማዳን ኃይል አለው ማለት ነው። እና እዚህ ጋር እንግዲህ በደንብ አድርገን ፍቅፍቅ እናደርገዋለን ማለት ነው በምታዩት መልኩ። እንዲሁም ደግሞ በነገራችን ላይ አንዲቴ በጣም ለወባ ላይ እየሰራችበት ነበረ ወይ የወባ መድኃኒት ብዙዎች ጊዜ ራሱ ጠጥተውት ይሄን ፍሬሹን ማለት ነው። እንግዲህ እሱን አልሞከርኩትም እስካሁን ማለት ነው። ፍሬሹን ይጠጡትና እንደዚሁ እንዳለ ማለት ነው ለወባ መድኃኒት ነው ማለት ነው። አሪፍ ነው።
ወባ ያለባችሁ ማለት ነው። እንደዚህ አድርጋችሁ ጥጥት አድርጉት ማለት ነው። በጣም አሪፍ ነው። ለሁሉ ሬት ለሁሉም መድኃኒት ነው። ከዛ እንደዚህ አድርገን ፍቅፍቅ ታደረግነው በኋላ ቅድም የጨመርነው እንትን ላይ እናደርገዋለን ማለት ነው። ይቅርታ እንግዲህ እጄ የሆነ እንትን ልጣጭ ነገር ይዞብኝ ነበርና እንደገናም ደግሞ እንዳልኳችሁ ይህንን አብራችሁን መፍጨት ትችላላችሁ። ነገር ግን እኔ እንደዚህ አድርጌን የሰራሁት እንዳልኳችሁ አብዛኞቻችሁ እኛ መፍጫ የለንም የምትሉኝ አላችሁ። በነገራችን ላይ አንደኛ ደረጃ ላይ የምትከታተሉኝ ኢትዮጵያ ላይ ናቸው። ኢትዮጵያ ውስጥ ነው ያላችሁ እና በጣም ነው የማመሰግነው በእርግጠኝነት ማለት ነው። ያው ኢትዮጵያ ላይ አንደኛ ተከታታዮች ናቸው እና አብዛኞቻቸው መፍጫ የለንም፣ እንደገናም ደግሞ መፍጫ የሌለን አንቺ የምሰሪው የለንም ትሉኛላችሁ። ነገር ግን ምን እናደርጋለን? በእንደዚህ አይነትም ቀለል አድርገን መስራት ይቻላል። ምንም ችግር የለም ማለት ነው እና ብዙ ጊዜ ያው አንዳንዴ ልንፈጭ ስንል ድምፅ እንዳይመውጣት እንዲሁም ደግሞ የማይመቸን የሌለም በእንደዚህ ሁኔታ ቀለል አድርገን መስራት እንችላለን። ከዛ በኋላ እንደዚህ ሁለቱንም በአንድ ላይ ታቀላቀልኩ በኋላ ትንሽዬ ስኳር ጨምሬበታለሁ። ስኳር ደግሞ የጠቋቁር ነገርን እንዲሁም ደግሞ ለፊታችን ውጥር አድርጎ እሱን ያነሳልናል ማለት ነው። ከዛ እንደዚህ ካደረግኩት በኋላ ያው አንድ ማንኪያ ናት ትንሽ የተጠቀምኩት፣ ያው የሻይ ማንኪያ ናት ይቺ ማንኪያ ማለት ነው። በእንደሱ አይነት ሁኔታ ነው የተጠቀምኩት እኔ። እንግዲህ ለሁለት ጊዜ ነው የሆነ። በነገራችን ላይ ሙሉ ሰውነታቸውን ብትጠቀሙት ራሱ ይሄ በጣም አሪፍ ነው። በጣም ነው ደስ የሚለው ስትቀቡት ራሱ ማለት ነው። ከዛ እንደዚህ በደንብ አድርጋቸው ያው እንትን ጄሊ ስለሆነ አብሮ ነው ሹካው እያነሳብኝ ያለው ማለት ነው። ለዛ ነው ብዙ ጊዜ እየመታወት ያለሁት ማለት ነው። በደንብ በኋላ ስትቀቡት እንዲመቻችሁ ማለት ነው። ከዛ በኋላ እዚህ ጋር ላይ ሎሚ መጨመር የምትችሉ መጨመር ትችላላችሁ። ግን እኔ ሎሚ አልጨመርኩም። ሎሚ ፊቴ ላይ ለፊቴ ብጉር ስላለብኝ በጣም ያቃጥለኛል ማለት ነው። እና እዚህ ጋር እንግዲህ ሌላኛው ግብአቴ ማር ነው። ማሩ በምታዩት መልኩ አብዝቼው ነበር እና በስቶቤ ትንሽ ጨምሬ ሌላውን ደግሞ እንትን መለስኩኝ ማለት ነው። ምክንያቱም ማር በጣም እንዳይበዛብን፣ ማርም እንዳልኳቸው ለጠቋቁር ነገር ለፊት ስለማር እነኝህን የተጠቀምኳቸውን በነገራችን ላይ እናንተ ሰርች አድርጋችሁ ብታው የተጠቀምኳቸው ስለ ሬስ፣ ስለ ሙዝ ልጣጭ፣ ስለ ማር ሁሉንም ነገር ለካ እስከ ዛሬ ተታለናል ነው የምትሉት ማለት ነው። ግን እኔ እንዳልኳቸው ያው ማንኛውንም ነገር እኔ ጋር የሚወድቅ ነገር የለም። ሙዝ ልጣጩ ማንኛውም ልጣጭ እንደዚህ ቶሎ ብዬ ወደ ፊቴ ወይ ደግሞ ለፀጉሬ ነው የማደርገው ማለት ነው። እና እንደዚህ አድርጌ በደንብ አድርጌ ሁሉንም 4 ግብአቶች ናቸው የተጠቀምኩት። እንግዲህ ቀለል ያሉ ናቸው። ሁሉም ደግሞ በቤታችን ውስጥ የምናገኛቸው ነው። ሙዝም በልተን ማለት ልጣጩን እናገኛለን። እንዲሁም ደግሞ ስኳርም ማር ከሌለ እንዲሁም ደግሞ እሬቱ ምናልባት በአረቡ ዓለም ላይ ያላችሁ እሬት ታላገኛችሁ ያው የሚሸጥም አለ። በእርግጥ እኔ ቤት ውስጥ ተክዬ ነው ማለት ነው። እሬት ወይ እንደ እሬት የምወደው ነገር የለኝም በእውነት። እና እዚህ ጋር ትንሽዬ ስለበዛብኝ ግማሹን ቀንሼ ግማሹን ደግሞ ፍሪጅ አደርገዋለሁ። ግማሹን ደግሞ በምታዩት መልኩ እየተቀባሁ አሳያቸዋለሁ። እዚህ ጋር እንግዲህ እኔ በነገራችን ላይ ፊቴ ከዚህ በፊትም ነግሬያቸዋለሁኝ ማለት አይኔ ላይ ግራ አይኔ ላይ በጣም እንትን የሆነ አመመኝና ሐኪም ቤት ሄደን የሆነ ውስጧ ነፍሳት ነገር ሞቶ ነው ብለው ምን እንዳደረጉት አካል የሆነ ብጉር በብጉር መልኩ ያወጣላታል ተባልኩ። ጭራሽ መድኃኒቱን ውጭ እንዳለ ብጉር በብጉር ፊቴ እንዳለ ጥቁር በጥቁር እንደምታዩት እዚያ ገጨ ላይ ምን ያልወጣብኝ ይሆናል። እና ስንት ጊዜ ለፍቼ እንደገና መልሼ ፊቴን አበላሸው እያልኩ ለራሴ እየገረመኝም እየሳኩኝም ነበር ማለት ነው። እና ሆኖም ግን ዋናው ነገር አይን ላይ ሲሆን ደግሞ በጣም ከባድ ነው። አይኔም በጣም ነበር ያመመኝና የሆነ ታውቃላችሁ አይን ሁሉ ነገር ነው። እና እንግዲህ አብረን እናጠፋለን። ብጉር ያው በሆርሞን ነው። ሆርሞን ሲባዛ እንዲሁም ደግሞ በተለይኛ ሴቶች በእርግዝና ሊሆን ይችላል። እንደገናም ደግሞ በወር አበባ ጊዜ በምንበላቸው ምግቦች ይመጣል። እኔ ደግሞ በወሩ ጊዜ ነው የሚመጣብኝ ማለት ነው። እና
ብጉር የሚበዛብኝ በዛ ምክንያት በቃ ይጠፋል። ጥቋቁር ነገሮችን ትቶብኝ ይሄዳል ማለት ነው። ያንን ጠቋቁር ነገሮችን ለማጥፋት ነው እንደዚህ እንትን የምንለው ማለት ነው የምቀባው እንደዚህ። ከዛ እንግዲህ እንደዚህ ተተቀባው በኋላ እዚህ ጋር ፕላስቲክ ነበረኝ የሸፈንኩበት። ነገር ግን ለፊቴ እንደዚህ ሞቅ እንዲላችሁ የሆነ ማዳት ይሆን ምን ይሆናል መሰላችሁ? በእንደዚህ በፌስታል ነክ እንዲሁም ደግሞ እንደዚህ ሶፍት አድርገን በላዩ እንትን ስንለው ያ በሙቀቱ ስቲም አድርጎት እንዳለ ፍትልትል አድርጎት ነው የሚያወጣው ማለት ነው። በነገራችን ላይ ለማዳት ፊታችሁን ራቅ እያደረጋችሁ በሞቀ ውሃ ሳታበዙ ማለት ነው፣ ሳታበዙ ስቲም ማድረግ። በዛ ሰዓት ምንድን ነው እየተፍተለተለ ይወጣል ማለት ነው። ከዛም እንግዲህ ፌስታሉ አፈነኝና አልቀደድ ስላለኝ እኔ ይቅርታ እንግዲህ የጠዋት ድምፅ ማለት ነው ስንት የቆራረጥኩት እና በሶፍት እንደዚህ አድርጌ ስቲም አድርጋ ከዚህ በፊትም እንዳልኳችሁ እንደተቀባሁት ወደ እናንተ ተማምጣቴ በፊት በሶፍት ነበረ እፍና አድርጎት ማለት ነው። እንዴት አባቱ የሆነ ብድግ ነው የሚያደርግላችሁ፣ ፍትልትል ነው የሚያደርገው። እንደዚህ አድርገን ለ20 ደቂቃ ቆይቼዋለሁ እኔ። ከዛ በላይ ማቆየት ትችላላችሁ። በጣም አሪፍ ነው። እንደዚህ አድርጌ እንደዚህ ብድግ ነው የሚለው። በተለይ ደግሞ ሳታነሱት እንደዚህ የሆናችሁ ሻወር እየወሰዳችሁ ቢሆን እንዳለ በላቦቱ እንዳልኳችሁ በሞቀ ውሃው እንዳለ ፍትልትል አድርጎ ነው የሚያነሳላችሁ። የምታጠብም አያስፈልግም። ነገር ግን እኔ ታጥቤዋለሁ ማለት ነው። የዛሬው ቪዲዮ ይሄንን ይመስላል። ቪዲዮውን ተወደዳችሁ ላይክ፣ ሰብስክራይብ ማድረግ አትርሱ በድጋሚ ማለት ነው። ቻው፣ ወዳችኋለሁ፣ ካብራችኋለሁ። ይህንን እንዳልኳችሁ በሳምንት 3 4 መጠቀም ትችላላችሁ። ቻው።